በዚህ ሁሉ ግን በወደደን በክርስቶስ ከአሸናፊዎች እንበልጣለን። የልጅነት ስልጣን እስከዛ ጥግ ድረስ ይሄዳል። ልጅነት እዛ ጥግ ድረስ ይሄዳል። ሃሌሉያ! ተራ ነገር አይደለንም። የሆነው ነገር ተራ ነገር አይደለም። ሃሌሉያ! ተራ ነገር አይደለም። ክብር ለእግዚአብሔር ይሁን። አያችሁ፣ እግዚአብሔር ብቻ ነው በእናንተ ህይወት ላይ ሙሉ ስልጣን ያለው። የህይወታችንን ጅማሬና ፍጻሜ ጠንቅቆ የሚያውቅ እንደ እግዚአብሔር ያለ ሌላ ማንም የለም። ይኸው ሰይጣን ከህይወት ክፍል ትንሿን ነው የሚያውቀው። ይጠረጥራል። የሆነ ነገር አንተ ላይ እንዳለ፣ የሆነ ጥሪ አንተ ላይ እንዳለ፣ የሆነ ጊፍት ባንተ ላይ ኦፕሬት እንደሚያደርግ፣ የሆነ ደስቲኒ ፕሪዲስታይንድ እንደተደረግ ሊጠረጥር ይችላል። ግን ሙሉ ዕውቀት የለው። በህይወታችን ላይ ሙሉ ዕውቀት ያለው እግዚአብሔር ብቻ ነው። ከጅማሬው መጨረሻውን የሚያውቅ፣ ጅማሬ ላይ ቆሞ የህይወትህን መጨረሻ የሚያውቅ እግዚአብሔር ብቻ ነው። ወገኖቼ ሰይጣን ያውቃል ብላችሁ እንዳትሸወዱ። ሰይጣን አያውቅም። ሰይጣን የሆነ ነገር ሊገባው ይችላል። ለሆነ ጥሪ የተለየን ሰው፣ ለሆነ ክብር የተለየን ሰው በልዩ አይን ሊያየው ይችላል። ነገር ግን ሙሉ ዕውቀት ስለዛ ሰው የለው። የዛን ሰው ደስቲኒ ትንታኔውን አያውቅም። የህይወቱን ዝርዝር ሊያውቅ አይችልም ሰይጣን። በምንም አይነት ፈተና ውስጥ እያለፋችሁ ያላችሁ ሰዎች ብትኖሩ፣ በእግዚአብሔር ላይ ታምናችሁ እስከኖራችሁ ድረስ የህይወታችሁን መንገድና መስመር ሙሉ በሙሉ የሚያውቅና የተረዳ አምላክ አላችሁ። ከሱ ውጪ ለማንም ዕውቅና እንዳትሰጡ። ሰይጣን ስለሚያውቅ አስቀድሞ አይቶ፣ ምንም አስቀድሞ ያየው ነገር የለም ሰይጣን። አስቀድሞማ ቢያውቅ ኖሮ እኮ ክርስቶስን ኢየሱስን ባልሰቀለው ነበር። ሰይጣን ሙሉ ዕውቀት እንደሌለው በነገሮቻችን ላይ የምታውቁት ኢየሱስን አሰቀለው። ሽንፈቱ እዛ ጋር እንደሚጀምር ቢያውቅ ኖሮ፣ መስቀሉ ጋር እንደሚጀምር ቢያውቅ ኖሮ አያሰቅልም ነበር። ኢየሱስ ወደ መስቀል የሚሄድበትን መንገድ ዳይቨርት ያደረገው፣ አቦርት ያደረገው ነበር። ሰይጣን ቢያውቅ ኖሮ አቦርት ማድረግ አልቻለም ሰይጣን። ስለዚህ የመስቀል ሞት ድረስ ታዘዘ ኢየሱስ። ማንም ሊይዘው አልቻለም። የመስቀሉን ስራ ማንም ተገዳድሮ ሊያስቆመው አልቻለም። ከአብ አባት ተቀብሎ የመጣውን ተልኮ ኢየሱስ በብቃት ፈጽሞታል በምድር ላይ። በዛም የሰይጣን ሽንፈት ተከናውኗል፣ ተፈጸመ ተብሏል። ስለዚህ ይሄ ለኛ ዛሬ ትምህርት ነው። ህይወትህን ሙሉ በሙሉ የሚያውቀው እግዚአብሔር ነው። ህይወትሽን በእጆቹ የያዘው እግዚአብሔር ነው። የትኛውም ባለስልጣን፣ የትኛውም እኔ አሸናፊ ነኝ ያለ በምድር ላይ ኃይል ባንተ ህይወት፣ ባንቺ ህይወት ላይ ስልጣን የለውም። ስልጣኑ ሊሚት አለው እያልኩ ነው ዛሬ። ገደብ አለው። አለ ገደብ በህይወት ላይ ሊሰራ የሚችል አንድ ኃይል አለ። የመለኮት ኃይል ብቻ ነው። የመለኮት ኃይል ይባላል እሱ። ሃሌሉያ። ኢሳይያስ 46 ላይ እንደዚህ ይላል፣ በመጀመሪያ መጨረሻውን ከጥንትም ያልተደረገውን እነግራለሁ። ምክሬ ትጸናለች፣ ፈቃዴን ሁሉ እፈጽማለሁ። ምክሬ ትጸናለች፣ ፈቃዴን ሁሉ እፈጽማለሁ። የእግዚአብሔር ምክር ይጸናል። እግዚአብሔር የተናገረው ይፈጸማል። ሰይጣን ተዋጋህም አልተዋጋህም፣ ተገዳደረህም አልተገዳደረህም፣ እግዚአብሔር ቃል ነው የሚለው የኔ ምክር ይጸናል። ባንተ ህይወት ላይ፣ ባንቺ ህይወት ላይ እግዚአብሔር ያቀደው እቅድ
ይከናወናል። በዚህ ማለዳ ይሄን ነው የምነግራችሁ። ፈተናና ድል በሚል ርዕስ ነው ላስተምራችሁ የምፈልገው። ፈተናና ድል። አያችሁ፣ የድላችሁ ዋዜማ ነው ፈተና። ድልን ኤክሰርሳይዝ ከማድረጋችሁ በፊት የሚመጣ ፈተና አለ። ፈታኙ ይመጣል። ልክ ኢየሱስን በምድረ በዳ እንደፈተነው 40 ቀንና 40 ሌሊት ኢየሱስ ከጾመ ከጸለየ በኋላ ፈታኙ መጣና ኢየሱስን ፈተነው ይላል። ፈተነው። የተገዳደረው በዋናነት መለኮትነቱን ነው የተገዳደረው። የእግዚአብሔር ልጅነቱን ተገዳደረ በዋናነት። 3 ነገሮችን በ3 አቅጣጫ ፈትኖታል። ግን ሁሉም ከመለኮታዊ ማንነቱ ጋር በተያያዘ ነው የፈተነው። በፊዚካል ኒዱ መጥቶበታል። እንደተራበ ኦብቪየስሊ 40 ቀን 40 ሌሊት የጾመ ሰው ነው ኢየሱስ። ፍጹም ሰው ፍጹም አምላክ ሆኖ ነው በምድር ላይ የተንቀሳቀሰው። ተርቧል። ፈተነው። በሆዱ ፈተነው። በእግዚአብሔር ፍቅር ፈተነው። ቀጥሎ አንተ የእግዚአብሔር ልጅ ከሆንክ እስቲ ራስህን ከዚህ የመቅደስ ጫፍ ላይ ጣልና መላእክቶቹ ያንሱክ። ምክንያቱም ተጽፏል አይደል? አለ የእግዚአብሔርን ቃል እየጠቀሰ ሰይጣን እግሮች እንዳይሰናከሉ መላእክቱ ላንተ ያዛል ተብሎ ተጽፏል አይደል? እስቲ አንተ የእግዚአብሔር ልጅ ከሆንክ ራስን ወርውር። በስልጣን ተገዳደረው። የዓለምን ነገስታት ሁሉ መንግስታት ሁሉ አሳየውና ወደ ከፍታ ከፍ ወዳለ ተራራ ወስዶ እነዚህን ሁሉ ሰጣለሁ ወድቀህ ስገድልኛል። ኢየሱስ ግን የራሱን መንግስት የሚመሰርትበት ጊዜ አለው። በሾርት ከት አይደለም። በሾርት ከት የሚመሰረት መንግስት የለም። በአቋራጭ የሚመሰረት መንግስት የለም። ኢየሱስ ወደ መስቀል ይሄዳል። በመጀመሪያ ወደ መስቀል ይሄዳል። ብዙዎችን ያድናል። ዳግም ተመልሶ መጥቶ መንግስቱን ይመሰርታል። ሃሌሉያ! ይሄ ነው የእግዚአብሔር መንገድ። ሰይጣን ሊገዳደር መጣ። ሾርት ከት። ዛሬማ ወንገኖቼ በሾርት ከት እኮ ነው ሰይጣን የሚያታልለን። አንዳንዴ አንተ ለምን ቤተክርስቲያን ትላለህ? ምን ትሰሪያለሽ ቤተክርስቲያን? አቋራጭ መንገድ አለልሽ አይደል እንዴ? በዚህ መንገድ ብትሄድ የምትፈልገው ነገር ባጭር ቀናት ውስጥ ይከናወንልሃል። ኦፈር ያደርገናል ሰይጣን። ሾርት ከት ይሰጠናል። ልክ ኢየሱስ ያንን ሾርት ከት ባሸነፈበት መንገድ ልናሸንፍ ይገባል። እንዲህ አይነት ፈተናዎች የእግዚአብሔር መንገድ ቀጥተኛ ነው። አቋራጭ አማራጭ አይደለም። ስለዚህ ወገኖቼ ዛሬ ስለ ፈተናና ድል የምናወራው ብያለሁ። በድላችሁ ዋዜማ ላይ ከባባድ ፈተናዎችን ኤክሰርሳይዝ ስታደርጉ እንዳትደናገጡ፣ አትፍሩ። የሚገለጥ ክብር ስላለ ነው በእናንተ ላይ የሚመጣ ነገር አለ። በሆነ ዳይሜንሽን እግዚአብሔር ሊገልጣችሁ ስለፈለገ ነው። አያችሁ፣ ሰይጣን ሰስፔክት ስለሚያደርግ ስለሚጠረጥር እንቅስቃሴያችሁን፣ አገባባችሁን፣ አወጣጣችሁን የእግዚአብሔር ሞገስ በእናንተ ላይ እንዳለ ሲረዳ እንቅስቃሴ ይጀምራል። ሪሌሽንሺፖቻችሁን ይመታል። ፋይናንሻሊ በቃ ባንክረፕት ሊያረጋችሁ ይችላል። ሊያከስራችሁ ይችላል። ጤናችሁን ሊያውክ ይችላል። በፍርሃትና በጭንቀት በአንዛይቲ ሊሞላችሁ ይችላል። በፊት እንኳን እንደ ተራ ነገር የምትቆጥሯቸውን ነገሮች እንድትጠራጠሩ ያደርጓቸዋል። በሙሉ ልብ የምታምኗቸውን ነገሮች ሳይቀሩ ሁሉ ነው እንዴ ብላችሁ እንድትጠራጠሩ ቦልድነሳችሁን በክርስቶስ ኢየሱስ ያገኛችሁትን ቦልድነስ ሊቀማችሁ ይሞክራል። ያ የሰይጣን ቴምፕቴሽን ነው። የሰይጣን ፈተና ነው። ግን በዛ አይቀጥልም። በማግስቱ ድል አለ። በማግስቱ ድል አለ። እንደዛ እኮ ነው የሆነው። ኢየሱስን ፈተነና ተስፋ ሲቆርጥ ሄደ። ኢየሱስ ግን ታላቅ ሚኒስትሪ ነው የጀመረው። ከዛ በኋላ የኢየሱስ ሚኒስትሪ ከዛ ፈተና በኋላ ነው የጀመረው። ክብር ለኢየሱስ ይሁን። ስለዚህ ይሄ ከድልህ በፊት ወይም ከድላችን በፊት የሚያጋጥሙን ሰይጣን የሚጠቀምባቸውን ዋና ስትራቴጂዎች አሳያችሁና በምን መንገድ እነዚህን እንደምናሸንፋቸው የእግዚአብሔር ቃል ያስተምረናል። ሃሌሉያ! እንደነገርኳችሁ የመጀመሪያው
ከባድ ክብር በፊት ለፊታችሁ እንዳለ መገለጫው ምልክቱ ያልተለመደና ከባድ ውጊያ ነው። ያልተለመደ ከባድ ውጊያ ኤክሰርሳይዝ አርጋችሁ የማታውቁት በአይነቱ የተለየ ውጊያ በህይወታችሁ ላይ ይመጣል። ሲስተሙ ይዋጋችኋል፣ ሰው ይዋጋችኋል፣ አሰሪዎቻችሁ ይዋጓችኋል። በቃ ትፈተናላችሁ። ለምን ጠላት በዛ ውስጥ የሆነ ተረጋግተህ እንዳትኖርና በእግዚአብሔር ላይ ያለህን እምነት ሼክ ማድረግ ስለሚፈልግ ነው። አስቀድሞ አንተ ኦሬዲ እኮ በእምነት ጉዞን ጀምረሃል፣ የድልን ህይወት ጀምረሃል። ኤክሰርሳይዝ ኦሬዲ ወደ ድልህ ወደ ቪክትሪ መንገድ ጀምረሃል። እግዚአብሔርን እያመሰገንክ እግዚአብሔርን እያመለክ ባለበት ሰዓት ግን ያ ፈተና ሲመጣ ሼክ ሲያደርግ፣ ባልጠበቅከው ሁኔታ ሼክ ሲያደርግ፣ ባንተ ላይ ያለ ድፍረት በክርስቶስ ላይ ያለ መተማመን ይመታል፣ ሼክ ያደርጋል። ሰይጣን ያንን ይጠቀምበታል። ስለዚህ ንቁ። ያልተለመደ ፈተና በህይወታችሁ ላይ ካለ መዝሙር መዘመር ጀምሮ ይዛኔ መደናገጥ አያስፈልግም። እግዚአብሔርን ማምለክ መቀጠል ነው ያለባችሁ። ሃሌሉያ። ቴምፕቴሽን ነው ሌላው ፈተና። ቅድም የሰጠኋችሁ ቃል ማለት ነው ኢየሱስ ክርስቶስ የተፈተነበት መንገድ ቴምፕት ያደርጋቸዋል። ልክ ጴጥሮስም እንደዛ ቴምፕት ተደርጓል እኮ። ኢየሱስን 3 ጊዜ ካደው ጴጥሮስ። እዛ ከኢየሱስ ጋር በጣም ኢንቲሜት የነበረ ደቀ መዝሙር አብሬ እሞታለሁ፣ አብሬ ታሰራለሁ፣ እስከ ሞት ድረስ እንኳን እሄዳለሁ። ምን ያህል መተማመን ነው በሱ ላይ የነበረው በጴጥሮስ ላይ። ይሄንን እኮ ነው ይሄን ቦልድነስ እኮ ነው ሰይጣን የወሰደበት ባለቀ ሰዓት ላይ። ነገር ግን እግዚአብሔር መልካም ነው። ኢየሱስ የሆነ ስፍራ ላይ ሰይጣን ሊያበጥራችሁ እንደ ስንዴ ሊያበጥራችሁ ፈለገ፣ እኔ ግን ጸንቼ ማለድኩላችሁ ይላል፣ ጸለይኩላችሁ። የኢየሱስ ጸሎት ያስመለጠው። ሃሌሉያ። ምክንያቱም ጴጥሮስ ተጸጸተ ይላል መጨረሻ ላይ 3 ከካደ በኋላ ተጸጸተ። ኢየሱስ ባስገራሚ ሁኔታ ህይወቱን ሪስቶር ሊያደርግ ነው የመጣው መጨረሻ ላይ። አያችሁ፣ ፈታኙ ሊፈትን ይመጣል፣ ኢየሱስ ግን ህይወትህን ሪስቶር ሊያደርግ ይመጣል። የተበላሸውን ነገር ዳግም ሊሰራ ሊያበጃጅ ቅርጽ ሊሰጥ ተመልሶ ይመጣል። ዳግም ቪዚት ያረጋል፣ ዳግም ቪዚት ያረግሻል። አይንሰላችሁ። ፈተና እንደ ፈተናነቱ አይቀጥልም ለዘላለም። የጉብኝት ጊዜ የሚባል ነገር አለ፣ የመጎብኛ ጊዜ አለ። ጴጥሮስ ተጎብኝቷል። ያውም በታላቅ ተልእኮ ነው የተጎበኘው። ታላቅ ተልእኮ የመጀመሪያዋን ቸርች early ቸርች ውስጥ መሪ እንዲሆን ነው የተደረገው። እግዚአብሔር ታማኝ ነው ወገኖች፣ ጌታ ታማኝ ነው። ያንተን ዊክነስ ተጠቅሞ እግዚአብሔር ጃይንት ነገር ያወጣል። ያንቺን ድክመት ተጠቅሞ እግዚአብሔር ከባባድ ነገሮችን ካንተ ውስጥ ያወጣል። በሰው አይምሮ የማይታሰቡ ነገሮችን እግዚአብሔር ያንተን ስብርባሪ ነገር ተጠቅሞ ያወጣል። ስብርባሪሽን ጌታ እንደዛ ነው። እንደዛ እንደ ሰው አይደለም። ሰው ዊክነስን አይቶ ነው የሚተውክ። በቃ አትችልም ነው የሚልክ፣ ተስፋ ነው የሚያስቆርጥ። አብሮ ቁጭ ብሎ ነው ሙሾ የሚያወጣል፣ ያጨበጭባል። አብሮ ስትወድቅ በደንብ ያጨበጭባል። በቃ ወይም ሆድ እንዲብስህ እንኳን የሚናገሩ ቃላት ወገኖቼ ከባድ ነው። የሰው ማጽናናት እስከ ተወሰነ ድረስ ሆድ እንዲብስህ ነው የሚያደርግ ሰው ሊያጽናና። አንዳንድ ሰው ሊያጽናና መጥቶ ሁሉንም ማለት ሳይሆን ሊያጽናናህ እንኳን መጥቶ ሆድ እንዲብስህ እንድታለቅስ በቃ እንደዛ ነው የሚያደርግ። ጌታ ግን ታላቅ ራእይ ሰጥቶ ይልካል። you are giant ብሎ ይልካል። አንተ ብርቱ ኃያል ብሎ ነው የሚልክ። ክብር ለእግዚአብሔር ይሁን።
ሰይጣን በግንኙነታችሁ በተለያየ መንገድ ከሰዎች ጋር ባላችሁ ሪሌሽንሺፕ ላይ በዛ ግንኙነት ላይ በቃ ያነጣጥራል። በዚህ ሲዝን ላይ ብቸኛ እንድትሆኑ ያደርጋችኋል። ከፈለገ አይሶሌት ያደርጋችኋል። ለምን? በቃ ሰፖርት እንደሌላችሁ፣ ድጋፍ እንደሌላችሁ፣ ማንም ከጎናችሁ እንዳልቆመ እንዲሰማችሁ ነው የሚያደርጋችሁ። ዳዊት እንደዛ ነው የሆነው። በቃ ሳኦል አሳደደው። ዮናታን ከእርሱ ጋር የለም፣ ከቤተሰቦቹ ተነጠለ። አይሶሌትድ ሆኖ በሸለቆ አይሶሌት ነው ያደረገው። ግን አልቀጠለም። ወደ ንግስናው ነው ያመራው። ንግስናን የጠበቀው። ስለዚህ ሰይጣን የሆነ ነገራችሁን ሊያቅ ይችላል። ሁሉንም አያውቅም። ጥሪ እንዳለባችሁ፣ የእግዚአብሔር ዓላማ፣ የእግዚአብሔር አጀንዳ እንዳለባችሁ ሳይቅ ይከታተላችኋል። ይሄ ግልጽ ነው። ዲያብሎስን ተቃውሙት ከናንተ ዲያብሎስን ተቃውሙት ከናንተ ይሸሻል። ለምን? ዙሪያችን ስላለ። እንደሚያገሳ አንበሳ ዙሪያችን የሚዞር ጠላት አለ። ነገር ግን ተቃውሙት ጸንታችሁ ይላል፣ ከናንተም ይሸሻል። ስለዚህ አሁን ከጠላት የጠላት ዞን ወይም ጠላት ፍሪ የሆነ ዞን አይደለም እኛ የምንጠብቀው እንደ ክርስቲያን። ይምጣ ጠላት ይግጠመን፣ ቃሉ ላይ ቆመን ግን በድል አድራጊነት እንወጣለን። ለምን? እናንተ ምን ተብላችኋል ብለን ብያለሁ ስጀምር፣ በወደደን በክርስቶስ ካሸናፊዎች በላይ ናችሁ። በወደደን በክርስቶስ ካሸናፊዎች በላይ ነን። ይሄንን ቃል ላይ መቆም መተከል ያስፈልጋል። ዲስከሬጅድ እንድትሆኑ ነው የሚያደርገው ጠላት። በድላችሁ ማግስት ብዙ ነገር እያደረጋችሁ፣ ብዙ ውጥን፣ ብዙ ህልም ይዛችሁ፣ ብዙ ማድረግ እየፈለጋችሁ ዲስከሬጅ የሚያደርግ ነገር ባድ ኒውስ ይዞላችሁ ይመጣል። ወይ በጆሮአችሁ ድምጽ ያሰማችኋል። አንተ እኮ እንደው ዝም ብለህ ነው የምትለፋው፣ ይኸው አምናም መሰው ዘንድሮም መሰው ምን ለውጥ አየህ? አሁን እስቲ አሁን እንደምታዩ ኢኮኖሚውም ተለዋውጧል፣ ኑሮም ተወዷል። ምን ትሰራለህ እዚህ ቦታ ላይ? ብዙ አይነት ድምጽ ትሰማላችሁ። በፈተና የሚጸና ተባረከ ነው። ጽኑ። በእንዲህ አይነት ሁኔታ ውስጥ ስትሆኑ ሪጀክት አድርጉ እንደዚህ አይነት ድምጽ። ጠላት ክብር አይቷል፣ የሆነ የምትደርሱበትን ቦታ አይቷል፣ ሰስፔክት አድርጓል። ሙሉ በሙሉ ባያቅም ተረድቷል የሆነ ነገር። እዛ ነው የሚያሳድዳችሁ። ግን በጣም በሚገርም ሁኔታ ደግሞ በኦፖዚት ጠላት ብቻ አይደለም ስትሮንግ ሆልድ ያለው እዚህ ጋር አቅም ያለው የሚገርም መንፈሳዊ መነቃቃት በህይወታችሁ ላይ ይመጣል። ያን ሲዝን እንዳታሳልፉት። የሚገርም መንፈሳዊ የጸሎት ህይወት፣ የበረታ የጸሎት ህይወት፣ ይበቃ ጸልይ የሚል ህይወት፣ ሌሊት የሚቀሰቅስ የእግዚአብሔር መንፈስ፣ አምልክ ዘምር የሚል የእግዚአብሔር መንፈስ፣ ከእግዚአብሔር ጋር ኢንቲሜት እንድትሆን የሚያደርግ የእግዚአብሔር ህልውና ሽታ ወደ እናንተ ይመጣል። ያ ሳይን ነው፣ ምልክት ነው። እግዚአብሔር ወደ ድላችሁ እንደተቃረባችሁ እየነገራችሁ ነው። ግን ጸንታችሁ ጸልዩ ከኔ ጋር ይላል። be intimate with me። በህልም ይናገራችኋል፣ በራእይ ይናገራችኋል። በተከታታይ በቃ በተለይ የራእይ የህልም ጸጋ ያላችሁ እንዲሁም ለማንኛውም ሰው ይሄንን ኤክሰርሳይዝ ያደርጋል። እግዚአብሔር በህልም ይናገራል፣ ያሳያችኋል። አንዳንድ ነገሮችን ያሳያችኋል በህልም ሳይቀር። ከቃሉ ባሻገር በህልም ይገልጥላችኋል፣ በሁኔታዎች ይገልጥላችኋል። ቢ አለርት በዛን ሰዓት፣ ንቁ በዛን ሰዓት። ዝም ብሎ አይደለም እግዚአብሔር ህልም የሚያሳይሽ። ዝም ብሎ ወይ የሆነ በቃ ህልም አየሁ ብለሽ ጠዋት ተነስተሽ ተነስተሽ ወደ ስራ እንድትሄጂ አይደል። ማስተዋል፣ እግዚአብሔር ምንድነው የተናገረኝ በህልም ውስጥ? ካልገባን መጸለይ፣ እግዚአብሔር ትርጉሙን ይሰጠናል። መጸለይ፣ የህልሙን ትርጉም እግዚአብሔር ያስረዳናል። ስለዚህ እግዚአብሔር አረማመዳችንን ሊያጸና ሲፈልግ፣ ሊያስተካክል ሲፈልግ፣ ፍለፊት የተጋረጠብህን ቻሌንጅና ፈተና ሊያስወጣ ሲፈልግ እግዚአብሔር በዚህ መንገድ ይናገራል። በህልም ይናገራል፣ በቃልም ይናገራል፣ በሰዎች ይናገራል። በዛን ጊዜ
በጣም ልብ ብሎ ጆሮን ለመንፈስ ቅዱስ መስጠት ያስፈልጋል። ይሄ ከሆነ ግን እሺ በፈተና እናልፋለን። ይህ የማይቀር ጉዳይ ነው። ማንም ሰው በህይወቱ ይፈተናል። የማይፈተን ሰው የለም። የእድሜ ክልል የለውም ለመፈተን። ጾታ ገደብ፣ የጾታ ልዩነት የለም በመፈተን ደረጃ። ማንም ሰው ለፈተና ኤሊጂብል ነው፣ ይፈተናል በፈተና። ነገር ግን እንዴት ነው የምናልፈው ይሄን ሲዝን? ኢየሱስ አልፎታል፣ ጴጥሮስ አልፎታል፣ ኤልያስ አልፎታል አይደለም? ብዙ በመጽሐፍ ቅዱስ ላይ የተጻፉ የእምነትም ጀግኖች አልፈውታል። ፈተና አልፈው ወደ ታየላቸው ክብር ገብተዋል። ዛሬ ለኛ የሚቀርልን ትምህርት ምንድነው? እሱን ቶሎ ብዬ ላሳያችሁ ፈልጋለሁ። የመጀመሪያ በእንደዚህ አይነት ሁኔታ ውስጥ በትክክል የእግዚአብሔር ዓላማ፣ የእግዚአብሔር ጥሪ ኮሊንግ በእናንተ ላይ እንዳለ ተረድታችሁ የምትንቀሳቀሱ ሰዎች ከሆናችሁ ፈተና ሲመጣ ባለፈውም የዛሬ 15 ቀን እንደተናገርኩት መድረበሽና መደንገጥ ሳይሆን የሚያስፈልገው የመጀመሪያው ነገር በእግዚአብሔር ቃል ላይ መተከል ነው። ቃሉ ፓወር አለው። ለዛ ነው ኢየሱስ በቃል ያባረረው። ሰይጣንን በቃል የተዋጋው ቃሉ ፓወር ስላለው ነው፣ ኃይል ስላለው ነው። ሰይጣን ሬዚስት ሊያደርገው አይችልም የእግዚአብሔርን ቃል። መላእክቶችም ሬዚስት አያደርጉትም፣ ይንቀሳቀሳሉ ሲሰሙ። ቃሉን የምትሰሙ እናንተ መላእክቶች ተጽፎ አያችሁ። የእግዚአብሔርን ቃል የሚሰሙ መላእክቶች አሉ። ቃሉን ሲሰሙ አክቲቬትድ የሚሆኑ፣ ቃሉን ሲሰሙ የሚንቀሳቀሱ፣ የእናንተን ስራ የሚያስፈጽሙ መላእክቶች አሉ። ስለዚህ የሰይጣንን ስራ፣ የአጋንንት ጨለማውን ስራ ለማፍረስ ቃሉን ነው የምንጠቀመው። የእግዚአብሔር መላእክቶችንም ለማንቀሳቀስ ቃሉን ነው የምንጠቀመው። ሃሌሉያ! ሁለቱም ለኛ ፌቨር ይሰራል። ስለዚህ ቃሉ ምንም በቃ ወደ ግራም ወደ ቀኝም የማንልበት ወሳኝ የህይወታችን የክርስትናችን መሰረት ነው። በዚህ ላይ ጸንቶ መቆም በቃ የተወሰኑ ጥቅሶችን በህይወታችን ላይ እንደ ልምድ ብናውቃቸው። ለምን ሰይጣን የሆነ ቀጠሮ ሰጥቶ አይደለም የሚመታ፣ ድንገት ነው የሚመታ። እንዴት እንደመታ ሳታቅ የዛኔ አንተ አውቶማቲካሊ ማለት ነው ባይ ዲፎልት ከአንደበት ሊወጥ የሚወጣው ቃል ስድብ አይደለም፣ የእግዚአብሔር ቃል መሆን አለበት። ያ ነው ጦር መሳሪያ አንተ። ለዛ ነው በልባችን የሞላው ቃል ይወጣል። ቃሉን ከተሞላ ከአንደበት የምታወጣው ያንን ሰይፍ ነው፣ የእግዚአብሔርን ቃል። በቀላሉ ሰይጣንን መዘረር የሚፈልግ ሰው ካለ የቃሉን ሰይፍ ይምዘዝ። አሜን ሃሌሉያ። መዝሙር 119:105 ላይ 119:105 ላይ እንዲህ ይላል፣ ሕግህ ለእግሬ መብራት ነው ለመንገዴ ብርሃን ነው ይላል። ሃሌሉያ። ሕግህ ለእግሬ መብራት፣ ሌላ መብራት አያስፈልገኝም። ሕግህ ማለት ሕግ የእግዚአብሔር ቃል፣ የእግዚአብሔር ትእዛዝ በውስጤ ካለ ያ ለእግሬ መብራት ነው። ያራምደኛል፣ ብርሃን ሆኖ ያሳየኛል፣ አቅጣጫን ያሳየኛል፣ መንገድን ያሳየኛል። በጨለማ በድንግዝግዝ ውስጥ አልገኝም፣ ስደናበር አልገኝም፣ ያገኘኝ ሁሉ አይወስደኝም። ትልቅ የምንማረው ነገር አለ። ኢየሱስ ክርስቶስ የሰይጣንን ፈተናና ቴምፕቴሽን ካሸነፈበት መንገድ ተነስተን በህይወታችን ላይ ዛሬ በኢሞሽናችን የእግዚአብሔርን ፍቅር እንድንጠራጠር የሚያደርገን የሰይጣን ድምጽ ሊሆን ይችላል በህይወታችን ላይ ያለው። እውነቴን ነው። በጣም ብዙዎቻችን ነው የምንፈተነው። ሪሊ እግዚአብሔር ይወድሃል፣ እግዚአብሔር ይወድሻል የሚል ድምጽ አለ። በቃ እግዚአብሔር ከወደደሽ እንዴት በዚህ ውስጥ ታልፊያለሽ? እንደዚህ ነው የሚልህ ጠላት። ኢየሱስንም እኮ ዞሮ የአባቱን ፍቅር በአባቱ ፍቅር ነው የመጣበት። እንዳትሰናከል፣ እግሮች እንዳይሰናከሉ መላእክቱን ላንተ ያዛል ተብሎ ከተጻፈ ሰው እግዚአብሔር ላንተ ካለ እስቲ ራስህን ወርውር ያድንህ። አንተ እግዚአብሔር ልጅ ከሆንክ ነው ያለው። ኢየሱስ የመለሰለት ነገር ኖ ይሄንን ፕሩፍ ለማድረግ የአባቴን ፍቅር ፕሩፍ ለማድረግ ራሴን መወርወር አይጠበቅብኝም። አምላክን አትፈታተን ተብሏል። he understands ያውቃል። በጣም ከሚገባው በላይ ስማርት መሆን ይጠይቃል። እንደ ጥበበኞች እንደ አስተዋዮች መራመድ ይጠይቃል። አንዳንድ ጉዳዮች ላይ ወገኖቼ
በአንዳንድ ፍላጎቶቻችን ላይ ይመጣል ሰይጣን፣ በሆዳችን ይመጣል። ሰው የሚፈተንበት ዋና ነገር ነው ኢየሱስ የተፈተነው። አሁን አንተ የምትሄድበት መንገድ ኢየሱስም ተፈትኖታል። የምንሄድበትን መንገድ ኢየሱስ ተፈትኖታል። ኢየሱስ በሆድ ተፈትኗል። ኢየሱስ በኢሞሽን ተፈትኗል። ፍቅር እንዳጣ፣ ፍቅር እንደጎደለው እንዲሰማው በሰይጣን ተፈትኗል። በስልጣን ተፈትኗል። ዛሬም እነኚህ ነገሮች ናቸው እኮ የሚፈትኑት ብዙዎቻችን። ኢየሱስ እንዴት አለፈው? በቃሉ። ስለዚህ ሌላ እኛ የምንጠቀምበት መሳሪያ የለም። ሰይጣንን በእግዚአብሔር ቃል ድል ትነሳዋለህ። ሃሌሉያ። ሁለተኛው እግዚአብሔርን እርዳታ መጠየቅ ምንም አማራጭ የሌለው መንገድ ነው። ቨልነረብል መሆን ያስፈልጋል ለእግዚአብሔር። ድካም አለ በሁላችንም ውስጥ። ብርቱዎች ነን፣ ደግሞ ምን ደክማለን። ስንበረታ እንበረታለን፣ ስንደክም ደግሞ ስንዝል እንደክማለን። ስንደክም ደግሞ እርዳታን መጠየቅ የእግዚአብሔር ቃል ይመክረናል። እርዳኝ ማለት ሲምፕል ጸሎት መጸለይ ይቻላል። God help me። አንዳንዴ ስትዝሉ ስትደክሙ መጸለይ የሚያቅታችሁ ጊዜ የለም? መጸለይ እንኳን አቅም ታጣላችሁ። የመጸለይ አቅም የመጨረሻ ዝለት ውስጥ ነው ያላችሁት ማለት ነው። ፊዚካሊ ኢሞሽናሊ ድሬን ተደርጋችኋል ማለት ነው። በዛን ሰዓት አትጨነቁ ብዙ። God help me። ይሄ ትልቅ ጸሎት ነው። ጌታ ሆይ እርዳኝ። ጌታ ይገባውም እንደ አማርኛችን ይገባዋል እኮ። በምንም ቋንቋ ተናገር ይገባዋል ጌታ። ስለዚህ በራስ ማስተዋል ከመደገፍ ይልቅ በእግዚአብሔር አቅም ላይ መደገፍ ያዋጣል። በዚህ ጊዜ ጌታ ሆይ ይሄ ፈተና ሊያሰጥመኝ እንዳልመጣ አውቃለሁ፣ ሊያጠፋኝ እንዳልሆነ አውቃለሁ። ነገር ግን ያንተን እርዳታ እፈልጋለሁ፣ ፈጥነህ እርዳኝ ማለት ያስፈልጋል። እግዚአብሔር ስሙን ለሚጠሩት ሁሉ ቅርብ ነው። ሃሌሉያ። ጸሎት ሁሉ ጊዜ ልባችንን ሐሳባችንን ከእግዚአብሔር ሐሳብ ጋር አላይን እንድናደርግ ያደርገዋል። ለዛ ነው አጥብቆ መጸለይና ከእግዚአብሔር ጋር ኢንቲሜት ሪሌሽንሺፕ የሚያስፈልገው። የሚጸልይ ሰው የልቡ ሐሳብና የእግዚአብሔር ሐሳብ አላይንድ ነው። ስለዚህ አይስትም። በመንገዱ ላይ ሲደነቃቀፍ አታገኙትም። የእግዚአብሔር ሐሳብ ደግሞ በጎ ፍጹም ነው ይላል አይደል? በጎና ፍጹም ደስ የሚያሰኝ ነው። ስለዚህ ይሄን በጎ ደስ የሚያሰኘውን የእግዚአብሔርን ሐሳብ ያገኘዋል የሚጸልይ ሰው። ስለዚህ በህይወት አጋጣሚ ሊስት አይችልም። እንዲህ አይነት ሰው ቢስት እንኳን ይመለሳል። ለምን? ቃሉ ከሱ ጋር አለ። የእግዚአብሔር መንፈስ አለ። የሐለወቱ ከዛ ሰው ጋር አለ። ወደ እውነት ሁሉ የሚመራ የእግዚአብሔርን መንፈስ ተሞልቷል ያ ሰው። ለዛ ነው ባዶ ሆነን ሰይጣን እንዳያገኘን በመንፈስ ተሞልተን መመላለስ ይገባናል። አንደኛ ተሰሎንቄ 5:17 ላይ እንደዚህ ይላል፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ምን ሳታቋርጡ? የሆነች ጊዜ ልምምድ መሆን የለበትም ጸሎት። አይኖ ብዙዎቻችን በብዙ ድካም ውስጥ ነን። ስራ ያዝለናል፣ ትምህርት አለ፣ ቤተሰብ ጉዳይ አለ፣ ልጆች ጉዳይ አለ፣ ብዙ ነገር አለ። ግን you can dedicate በቀን ውስጥ የተወሰነን ሰዓት በስራ ቦታ ላይ ሆነ ሊሆን ይችላል፣ እየነዳህ ሊሆን ይችላል፣ መንገድ ላይ ወክ እያረክሽ ሊሆን ይችላል። በየትኛውም ሁኔታ ውስጥ ሆነ ከእግዚአብሔር ጋር ፌሎሺፕ ማድረግ በጣም ያስፈልጋል። it's very important። ሳታቋርጡ ጸልዩ ስለሚል ለምን? ሰይጣን ሳያቋርጥ ነው የሚተጋው። ሳያቋርጥ አንተን ሊያጠምድ ይተጋል። ስለዚህ ሳያቋርጥ ለሚተጋ ኃይል ሳታቋርጥ መጸለይ ይኖርብሃል። ሌላው አብረናቸው የምንውላቸውን ሰዎች መምረጥ ይኖርብናል። ይሄ በጣም ብዙም ባልናገረው ሊገባችሁ ይችላል። አንዳንድ ሰዎች ከሚገነቡት ይልቅ የሚያፈርሱት ይበዛል በህይወታችን ላይ።
ይዘው እንኳን ከእግዚአብሔር ቤት ይዘው የወጣውን ቃል ያስጥልሃል። አንዳንድ ሰው ጓደኞቻችሁን ምረጡ። ጓደኞቻችንን እንምረጥ። ከማን ጋር ነው የምንውለው? ጓደኞቻችሁ ስፒሪት ፊልድ ናቸው? በመንፈስ የተሞሉ ናቸው ጓደኞቻችን ወይስ በሌላ ነገር የተሞሉ? እመኑኝ፣ በሌላ ነገር የተሞላ ጓደኛ አንተ ውስጥ ያለውን አውጥቶ ነው የሚከትብህ የራሱ። ደሞር ፌሎሺፕ ከዛ ሰው ጋር በቆየ ቁጥር የዛን ሰው ክፉ ባህሪ እየለመድከው ትመጣለህ። በፊት ዝግነን የሚልህ ባህሪ ትንሽ ሲቆይ እየለመድከው ስትመጣ ቶለሬት ማድረግ ትጀምራለህ። ስትሰማ ድሮ ጆሮህን ሲቀፍ የነበረው ቃል ትንሽ ስትቆይ ስድቡ ሁሉ ሙዚቃ ይመስልሃል። በቃ ተለምደዋል። እንደዛ እኮ ነው ወገኖቼ። ቀስ እያለ ነው እየገዘገዘ ነው ፐርሰናሊቲህን ዜሮ የሚያስገባው። አንዳንድ ሰው አዋዋል ወሳኝ ነው። ከማን ጋር እንደምንውል ማወቅ አለብን ወገኖቼ። እምነታችንን ከፍ የሚያደርጉ አብረው ሊጸልዩ የሚችሉ በርደናችንን ሊሸከሙ የሚችሉ የኛን ሸክም ሸክሜ ነው የሚሉ ሰዎች ጥሩ ሰዎች አሉ ወገኖቼ። ሁሉም ሰው ኬርለስ አይደለም። ለሰው ግድ የሚለው ሰው አለ። የሚማልዱ ሰዎች አሉ። እግዚአብሔር ሰጥቶናል። ቢውተም ከነዚህ አይነት ሰዎች ጋር ዋሉ። እውነቴን ነው የምላችሁ፣ ትራንስፎርም ያደርጋል ህይወታችሁን። ይሄ ህይወታችሁ ትራንስፎርሜሽን ውስጥ ይገባል። እግዚአብሔርም ቃል ይለናል እኮ አይደለ? በማይመች አካሄድ አይደለ? አትጠመዱ። ምክንያት ስላለው ያጠምደሃል። በኋላ መልሶ ያጠምደሃል። ሰይጣን አግኝቶ ሆኖ እንደዛ አይነት ቦታ ላይ መጠጥ ሲጠጣ አብረው ፌሎሺፕ የሚያደርጉ ክርስቲያኖች እውነቴን ነው የምላችሁ ቀስ እያሉ እየለመዱት ኢንቫይሮንመንቱን እየለመዱት ምን ችግር አለው ወደ ማለት ይመጣሉ። ምን ችግር አለው? ከዛ ምን ችግር አለው ብሎ ይከትልሃል አንድ ቀን ብርጭቆ ውስጥ። በማይመች አካሄድ አንጠመድ። አይረባም፣ አይጠቅምም። ነገር ግን ስፒሪታችንን ሊፍት አፕ የሚያደርጉ መንፈሳችንን ከፍ የሚያደርጉ በመንፈስ የተሞሉ የእግዚአብሔርን አጀንዳ ምስጢር የገባቸው ቢቻል ከኛ በመንፈሳዊ ህይወታቸው ከፍ ያሉ ሰዎች እውነቴን ነው የምላችሁ የእድገታችን ምክንያት ናቸው። ለእድገታችን ወሳኝ ሰዎች ናቸው እነዚህ። ስለዚህ ከነሱ ጋር አጥብቀን ፌሎሺፕ ማድረግ የፈተናን ጊዜ በድል ለመወጣት ይረዳናል። የፈተናውን ጊዜ ያሳጥርልናል። የሚጸልይ ሰው ጋር የሚውል ሰው እንደዚህ ነው የሚሆነው። ድልን እየተለማመደ ነው የሚቀጥል። ሃሌሉያ። የመጨረሻው አይኖቻችን በዘላለማዊው የእግዚአብሔር መንግስት ላይ ማድረግ ያስፈልጋል። በፈተና ውስጥ ነው ሁሉ ፈተና የሚመጣው። እንዳልኳችሁ አስጥሞ ሊገለን ሊያጠፋን በቃ ሰባብሮ ከጥቅም ውጪ ሊያደርገን አይደለም፣ ሊሰራን ነው። የሆነ ክብር ውስጥ ሊያስገባን ነው። አለ መክሊት ያንን ማሰብ ያስፈልጋል። ዘላለማዊ ፈተናው በጣም ቴምፖራሪ ነው። ፈተናው በጣም ጊዜያዊ ነው። ድሉ ግን ኢተርናል ነው፣ ዘላለማዊ ነው። ሃሌሉያ። የህይወት አክሊል ትቀበል ዘንድ ሪዋርድ አለ አንተ ከእግዚአብሔር ዘንድ። አንተ በእግዚአብሔር መንግስት ውስጥ ከባድ ሰው ነህ። ሪዋርድ የሚጠብቀ የህይወትን አክሊል የምትቀበል ሰው ነህ። ስለዚህ የሚመጣው ፈተና ሁሉ ለዛ የህይወት አክሊል እያዘጋጀን ነው። ይሄንን ፐርስፔክቲቭ ወደኛ ማስገባት፣ ይሄን አመለካከት ወደኛ ማስገባት ያስፈልጋል። ይህ ፈተና ሊገለኝ ሳይሆን ሊሰራኝ ነው የመጣው፣ ከፍ ሊያረገኝ ነው የመጣው፣ ወደ ክብር ሊያሻግረኝ ነው የመጣው የሚል ማንነት ያስፈልጋል። ያዕቆብ 1:12 ላይ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለርሱ የሰጣቸውን የህይወትን አክሊል
ይቀበላልና። ሃሌሉያ ክብር ለእግዚአብሔር ይሁን። የሕይወትን አክሊል ይቀበላል ማ በፈተና የሚጸና። ክብር ለእግዚአብሔር ይሁን።